ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም ተመልካቾቻችን፣ ይህ በፌዝ ሚዲያ እየተዘጋጀ በጄኤምኤም የሚቀርብላችሁ የቴሌቪዥን ፕሮግራማችን ነው። ሁልጊዜ ዘውትር ማክሰኞ ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በተለያዩ አዲስ ኪዳናዊ ርዕሶች ላይ የተለያዩ ዲስከሽኖችን ይዘን እንቀርባለን። ከኔ ጋራ አፖስትል ፍጹም ከሬማ የእምነት አገልግሎት፣ ፓስተር ቴዲ ደግሞ ከጎስፕል ላይፍ ቤተክርስቲያን፣ እኔም ከፓወር ሃውስ የእምነት ቤተክርስቲያን አለሁኝ። ዛሬ አዲስ ርዕስ ይዘን የመጣ ነው። መንፈሳዊ ሰው በሚል ርዕስ ዲስከስ እናደርጋለን። መንፈሳዊ ሰው የሚለውን ከማንሳታችን በፊት ጥቂት ስለ ሰው ማንነት አንድ የመጽሐፍ ቅዱስ ክፍል አነብና ዲስከስ እናደርጋለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ሙሉ የሰውን ሁለንተና በደንብ አድርጎ ያስቀምጣል። የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። ከዛ ስለ ሰው ሁለንተና ሲገልጽ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ይላል እና ሶስቱን በአንድ ነገር ላይ አይጨፈልቅም። በተለይ ክርስቲያኖች በጣም ማወቅ ያለባቸው የእግዚአብሔር ቃል ስለ ሰው ማንነት የሚያስተምረውን ነገር በደንብ ካልተረዱ እንዴት በመንፈስ መመላለስ እንዳለባቸው አያውቁምና ሞር እዚህ ላይ ትኩረት ማድረግ ያስፈልጋል። አነባለሁ ደግሜ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ይላል። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል እና በዚህ ቦታ ላይ ስንመለከት መግቢያውና መደምደሚያው ላይ የሚያነሳው ነገር አለ። አንደኛ ሁለንተናችሁን ይቀድስ ይላል። አንዳንድ ጊዜ ከሰው ማንነት ጋር በተያያዘ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚለው ትምህርት ሲነሳ ስቲል እኔ ፈልጌ አላገኘውም እንደዛ ብሎ የሚያስተምር እንግዲህ በዚህ ሁሉ ጊዜ ውስጥ በስጋችን ኃጢአት ብንሰራ ችግር የለውም የሚለውን ሐሳብ ለማስተማር ነው። የሰውን ማንነት ብዙ ጊዜ ትኩረት ሰጥተው የሚናገሩት ይላል። የስህተት ነው። የታየው ስክሪፕቸሩ በራሱ ሙሉ ነው። ቁጥር 23 መግቢያው ላይ ሁለንተናችሁን ይቀድስ ይላል። ቀጥሎ ደግሞ ፈጽመው ያለ ነቀፋ ይጠበቁ ይላል። ስለዚህ አንዱ ማንነታችንን ማወቃችን ጥቅሙ ለሁለንተናዊ ቅድስና፣ እንደገና ደግሞ ያለ ነቀፋ ለመመላለስ ወይም ያለ ነቀፋ ተጠብቆ ለመኖር ነውና ፓስተር ቴዲ ወደ አንተ በመጣ ስለ ሰው ሁለንተና ጥቂት ነገሮችን እናነሳ። እንዳልከው ፓስተር ያዕቆቤ ከቃሉ እንደምናየው ሁለንተና ብሎ ነው የሚናገረው። አሁን ያነሳቸው ደግሞ በጣም ወሳኝ ናቸው። ይቀድስ፣ ተጠበቁ፣ ይጠበቁ ምናምን እያለ የሚናገረው ክፍል ሙሉ ንጽህናን ያሳያል እና ሁለንተና እንግዲህ ሰው ሁለንተና አለው ማለት ነው። እንደው ክሊር ለማድረግ ከሰው ማንነት ስንነሳ ሰው ሁለንተና አለው። ግን የሰውን ሁለንተና ሲባል ግን ሁሉንም ደግሞ በአንድ ጨፍልቀን ሰው ነው አይባልም። ብዙ ነገር እንሰማለን። ሰው ከንቱ ነው ሰምቻለሁ፣ ሰው ምስኪን ነው፣ ሰው ነው በቃ የሚባል ነገሮች አሉ። ግን እንደዚህ አይነት ዲፊኒሽን የለም። ጌታ ኢየሱስ እንኳን ሲናገር ስለ እግዚአብሔር ነው አለ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል እና በትክክል ዲፋይን ማድረግ አለብን። የሰው ነገር ከእግዚአብሔር ስንነሳ በመዝሙር 8 ላይ ታስበው ዘንድ ሰው ምንድን ነው ይላል፣ ትጎበኘው ዘንድ የሰው ልጅስ ምንድን ነው። ከዛ ይቀጥላል። ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆች ስራ ሁሉ ላይ ሾምከው እያለ ይናገራልና ታስበው ዘንድ ሰው ምንድን ነው የሚለው እንደ ጥያቄ እንኳን ብናነሳው ሰው ምንድን ነው የሚለው ነገር መፈታት እንዳለበት ያሳያል። ለምን እግዚአብሔር ይህንን የተናገረው ሰው ምንድን ነው የሚለውን መልስ የሰጠውና የእግዚአብሔርን ሐሳብ ሁሉ የያዘው የሰው ማንነት ነው ማለት ነው። ስለዚህ በብሉይ ኪዳን ምናልባት
ከዘፍጥረት ጀምሮ ስንመለከት ከሰው አፈጣጠር ጀምሮ ከአዳም አፈጣጠር ጀምሮ ብናይ እግዚአብሔር ስለ ሰው ትኩረት ሰጥቶ የተናገረው ዘፍጥረት 1:26 ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን እግዚአብሔር በመልኩ እንደ ምሳሌው ፈጠረው ይላልና እግዚአብሔር በመልኩና በምሳሌ የሚለው በጣም የሚሰመርበት ነገር ነው። ከዛ ምዕራፍ 2 ቁጥር 7 ደግሞ ሰውን ከምድር አፈር አበጀው በአፍንጫው ሕይወት እስትንፋስ አለበት ሰውን ሕያው ነፍስ ያለው ሆነ ይላል እና እነዚህን ጥቅሶች እንግዲህ አገናኝተን የሰው ማንነት የሚለውን በብሉይ ኪዳን ካፈጣጠር ጀምሮ ማየት እንችላለን። ወደ አዲስ ኪዳን ግን ስንመጣ ወደ ጌታችን ወደ ኢየሱስ ክርስቶስ ነው የምንመጣው። ስለ ሰው ይሄንን በዘፍጥረት ያለውን ነገር እንዴት ነው ያብራራው ብለን ስናይ ደግሞ በዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር የተነጋገረው ንግግር አለና ከሳምራዊቷ ጋር ምዕራፍ 4 ከምዕራፍ 3 ከኒቆዲሞስ ጋር ያወራው ይሄ የእግዚአብሔር ማንነትና የሰው ማንነትን በጣም ግልጽ ያደረገበት ቦታ ነውና ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው ብሎ ጌታ ስለ መንፈስ ውልደት የሚለውን አሳየ። ይሄ ደግሞ በአዲስ ኪዳን በአዲስ ኪዳን ነው በጣም የተብራራልን ማለት ነው። የዘፍጥረት 1:26ን በደንብ የሚገልጽልን የሰው ማንነት የእግዚአብሔር መልክና ምሳሌ የሚለውን የሚገልጠው ጌታችን ኢየሱስ ካስተማረው ተነስተን ነው ማለት ነው። ስለዚህ ወደ ሁለንተናው ልመለስና ሰው ሁለንተናው መንፈስ፣ ነፍስና ስጋ በሚለው ራሱ ጳውሎስ አስቀምጦታል። ግን ሰው መንፈስም ነፍስም ስጋም ነው ተብሎ አልተጻፈም። ሁለንተናውን የጻፈው እንጂ ሰው ማን ነው ቢባል ግን እውነተኛ ማንነቱ ጋር ነው የሚሄደው። ስለዚህ እውነተኛ ማንነቱ ጋር ስንሄድ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ወይም በስጋ ውስጥ ያድራል የሚለው ዲፊኒሽን በደንብ ግልጽ ሆኖ እንዲያብራራልን ያስችላል ማለት ነው። ወደ ዕብራውያን 4:12 ሊሄድና አንድ ቃል አንሳና አፖስትል እንሄዳለን። እሱ ያው የሚከፋፍልልን እሱ ስለሆነ እግዚአብሔር ቃል አንዳንዴ ለምን ትለያዩታላችሁ? ልክ ነው። ቃሉ ነው የሚለያየው አይደል? እዚህ ጋር ካለየነው ደግሞ ቀላቅለን ከሄድን እኔ የሚለውን ፓርት ማግኘት አንችል። አሁን ጳውሎስ እኔ ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬ እኔ የሚለው የቷን ነው? ስጋውን ነው ነፍሱን ነው መንፈሱን የሚለውን የምንለያየው በእግዚአብሔር ቃል ብርሃን ስናየው 4:12 የእግዚአብሔር ቃል ሕያው እና የሚሰራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሀሳብ ይመረምራል። እኛን በሚቆጣጠር በእሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው፣ በእርሱ ፊት የተሰወረ ፍጥረት የለም ይላል። እንግዲህ የእግዚአብሔር ቃል መንፈስንና ነፍስን ይለያል። ስለዚህ ከለየልን ልዩነታቸውን ማወቅ እንችላለን ማለት ነው። ያለ እግዚአብሔር ቃል ልዩነቱ ማወቅ አይቻልም። ልዩነት አሁን አንድ ብዙ አስተምሮዎች ስላሉ ከድሮ ጀምሮ ተያይዘው የሚመጡ መንፈስና ነፍስ አንድ ናቸው የሚባል ነገር አለ። ወይ ደግሞ አንዳንዴ ሰውን በሁለት ይከፍሉታል፣ ስጋና መንፈስ ብቻ አድርገው እና እነዚህ ነገሮች በሰው በተለያየ በአስተምሮ ሊከፍሉ ይችላል። ግን የእግዚአብሔር ቃል የሚለይልን መንፈስን፣ ነፍስን ከእንደገና ደግሞ ጅማትና ቅልጥም ብሎ ደግሞ የስጋንን ፓርት ከለየልን በዛ በተለየው ማንነት ውስጥ ነው መግባት ያለብን። ስለዚህ ከለየልን እንግዲህ መንፈስ ራሱን የቻለ ሙላት ነው ማለት ነው። ነፍስ ደግሞ ራሷን የቻለች ናት። ስጋ ራሱን የቻለ ነው ማለት ነው። ግን የሰው ማንነት ጋር ስንመጣ ግን ወደ ማንነቱ አይደንቲቲው ጋር ስንመጣ ግን የሰው መንፈሱ ጋር ነው የሚመጣው። ምክንያቱም ዳግመኛ መወለድ የተወለደው እሱ ስለሆነ አይደለ? ሰው ዳግመኛ ካልተወለደ አንድ ጊዜ ላንብበው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ላይ አይችልም ማለት ነው። የፈለኳት ቃል ሰው የምትለው ነው። ሰው ዳግመኛ ካልተወለደ ሰው ነው ዳግመኛ መወለድ ያለበት። ታዲያ ኢየሱስ ሰው ዳግመኛ ሰው ብሎ የጠራው የትኛውን ሰው ነው? አያችሁ። ከዛ ከመንፈስ የተወለደ ብሎ ደግሞ ረድ ብሎ መንፈስ ነው። ከስጋ የተወለደ ስጋ። ሰው ብሎ የጠራው መንፈሱን ነው ማለት ነው። ዳግመኛ የተወለደው እሱ ስለሆነ ስጋ ዳግመኛ አልተወለደም። ለዚህ ነው ኒቆዲሞስ ግራ የገባው። ተመልሼ ወደ እናቴ ማህፀን ልገባ ነው አለ። ሰው ኒቆዲሞስ ማን ነው? ሰው ብትለው ስጋ ነው። ለምን ሰው ዳግመኛ መወለድ አለበት ካለ ቶሎ የታየው ስጋቱ ማህፀን ውስጥ መግባት ኖ በኢየሱስ ኮንቴክስት ደግሞ ሰው ማለት መንፈስ ነው። ሰው መንፈስ ነው። ግን መንፈስ ብቻ ደግሞ አይደለም፣ ነፍስም አለው
በስጋ ውስጥ ያድራል። ስለዚህ ወደ አይደንቲቲ መተን የሰው ማንነትን በትክክል ካወቅነው በእግዚአብሔር ቃል ከፍለን ሰው መንፈስ እንደሆነ ይሄ እኮ በጣም ቀላል ነገር ነው። እኔ አንዳንድ ጊዜ ይገጥመኛልና ሰው መንፈስ ነው ትላላችሁ ሹለኮ ምናምን ይባላል። ባረገልን ነው የምለው። እንደውም አንዳንዴ ከበር ጋር ከምንታገል ብንሾልክ ደስ ባለ፣ ግን ዓላማው እሱ አይደለም። በዚህ በስጋ እስካለን በታይም በፕሌስ በምን የተወሰነ ግን የውስጥ ማንነታችን ግን ያለ ገደብ የሚሄድ የሚሰራ እንደሆነ ግን ማወቅ ያስፈልጋል። ስለዚህ ስጋና መንፈስን ከቀላቀል ነው መንፈስ ነን ስትል መሽሎክ ይመስላቸዋል። ኖ በስጋ ውስጥ ነው የሚለው ዓላማውን መሽሎክ ስላልሆነ ወይ መብረር ስላልሆነ ወይም ደግሞ በስጋ ቅድም እንዳልከው በስጋ ኃጢአት መስራት ስላልሆነ ዋና ዓላማው ዳግመኛ መወለድና አዲስ ፍጥረት የሆነው ማንነት ያ እግዚአብሔርን ሊመስል የተፈጠረው የእግዚአብሔር መልክና ምሳሌ ያለው ማንነት መንፈስ እንደሆነ ማወቅ ግን መልካም ነው። በጣም ደስ ይላል። አንደኛ ተሰሎንቄ 5:23 ላይ መንፈሳችሁም የሚለው መንፈስ ቅዱስ የሚል የሚመስላቸው ሰዎች አሉ። ገላትያም ላይ የመንፈስ ፍሬ ሲል የመንፈስ ቅዱስ ፍሬ ብለው የሚያስተምሩ ሰዎች አሉና ያው መንፈስ ቅዱስ አፍራ አይባልም፣ አምላክ ነው። ስለ ሰው መንፈስ ነው የሚናገረው። እነዚህ ነገር ለያይቶ ማወቅ አስፈላጊ ነው። ሁለት ነገር ነው ያነሳው። የመጀመሪያው የሰው ሁለንተና የሚለውን ነገር አንስተናል። ቀጥሎ መንፈስ፣ ነፍስ፣ ስጋ እነዚህ የተለያዩ ናቸው። የሰው ሁለንተና መንፈስ፣ ነፍስ፣ ስጋ ሲጀምር ራሱ መንፈሳችሁ ነው የሚለው የሰው ጅማሬ መንፈስ ዓለም ስለሆነ የሰው ሁለንተና መንፈስ፣ ነፍስ፣ ስጋ ይላል። ቀጥሎ ደግሞ እነዚህ ሶስቱ የተለያዩ ነገሮች ናቸው፣ አንድ አይነት አይደሉም። እና አፖስትል ፍፄ ከዚሁ ጋር ፓስተር ቴዲ ጥሩ ነገር ያነሳው። በተለይ ይሄንን ማወቁ የሰውን ማንነት ማወቁ በህይወታችን ላይ አሁን ቀጥለን የምናወራው የእያንዳንዱ ፓርትና ከዛ ደግሞ ደህንነት ላይ ስናወራ ስለ መዳን ስናወራ በጣም ይጠቅመናል። ሰው ዳነ ሲባል የትኛው ክፍል ዳነ ማለት ኢየሱስ ክርስቶስ በመስቀል ላይ ሞቶ ዋጋ የከፈለው ለየትኛው ሰው ነው የሚለው ነገር። አሁን ለምሳሌ መጽሐፍ ቅዱስ ይህን ፍሬ በበላ ጊዜ ሞትን ትሞታለህ አለው ይላል እና አዳም ግን ያንን ከተባለ በኋላ ስንት ዓመት ኖረ? በመቶዎች የሚቆጠር ሞትን ትሞታለህ ብሎ ሲናገረው ማለት ነው። ስለዚህ መጠየቅ አለብን። እንዴት ኖረ? ሞተ ተባለ። ሞትን ይሞታልም አልተባለ፣ ወይም ስጋ ይሞታል አልተባለ። ሞትን ትሞታለህ ማለት ስፔሲፊካሊ እግዚአብሔር የተናገረው በሱ መልክና አምሳል የተፈጠረውን ሰው ነው። ሰው ትሞታለህ ተባለ እና የሞተው ማን ነው? እንግዲህ ሞትም ራሱ ዲፋይን መደረግ አለበት ኦፍ ኮርስ አይደለ? በበላህ ቀን ደግሞ ይላል። በበላህ ቀን የሞትከው በበላህ ጊዜ ከእግዚአብሔር ተለየ፣ ከእግዚአብሔር ከኤደን ገነት ተባረረ፣ ሞተ፣ ተለየ። ሞት ማለት መለየት ነው። ስለዚህ እዛ ጋር ቁም ብለን ማሰብ አለብን ማለት ነው። ቁም ብለን ካላሰብ ዝም ብለን ካለፍነው ብዙ ነገር ነው የምንሰጠውና እንደውም ጳውሎስ ለጢሞቴዎስ ሲነግረው የእግዚአብሔርን ቃል በትክክል የሚከፋፍል የእውነትን ቃል በትክክል የሚከፋፍል የማያሳፍ ሰራተኛ ሆነ አይደለ ለእግዚአብሔር ራስ ልታቀርብ ትጋ ሲል ምን ማለቱ ነው? የእግዚአብሔርን ቃል በትክክል መከፋፈል የሚባል ነገር አለ። ቅድም እንደሰማነው የነፍስንና የመንፈስን ልዩነት እንደገናም ደግሞ ጅማትና ቅልጥም ብሎ ስጋ ነው የሶስቱ ልዩነት የሚያሳየን የእግዚአብሔር ቃል ነው። የእግዚአብሔርን ቃል እንደ ስሜታችን ሳይሆን እንደ እግዚአብሔር ቃል ከተከተልን የሰውን ትክክለኛ አይደንቲቲ ማግኘት ይችላል። ስህተት አይደለም፣ ሄሬሲም አይደለም። ስለዚህ ትክክል ጠልቆ መመልከት ነው። ከዘፍጥረት ጀምሮ ቅድም ተናግረን ሰውን በመልካችን እንደ ምሳሌያችን ተፈጠረ። ስጋ በእግዚአብሔር መልክ ተፈጠረ ወይ? የእግዚአብሔር መልክ ቀይ ነው፣ ቢጫ ነው፣ ቻይኒዝ ነው፣ ሂንዱ ነው፣ ጥቁር ነው። የእግዚአብሔር መልክ ከዛ መጣና ምዕራፍ 4 ላይ ሰው መንፈስ ማን ነው? እግዚአብሔር መንፈስ ነው አለ። እግዚአብሔር ግን ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን የፈጠረው። ከዛ በኋላ በምድር እንዲሰራና በምድር እንዲመላለስ ደግሞ ምድር ፊዚካል ዓለም ስለሆነ አካላዊ ዓለም ስለሆነ ለዛ የሚሆን ደግሞ ሰውነት ሰጠው ይላል። ስጋን አዘጋጀልኝ እንደሚለው ለኢየሱስ ለሰውም ደግሞ ከምድር አፈር አበጀው ይላል፣ ፎርምድ አደረገው ይላል። ስለዚህ በዚህ ምድር ላይ እንደሚገባ እንዲሰራና እንዲመላለስ ማለት። ስለዚህ ፊልጵስዩስ ላይ አሁን መጽሐፍ ቅዱስ ጳውሎስ በሚገባ የሚያስቀምጠው ነገር አለ። ምዕራፍ 1 ላይ ለኔ መኖር ክርስቶስ ነው ይላል። ከዛ ሞትም ማትረፍ ነው ይልና በስጋ ከቆየው ፍሬያማ ተግባር ይኖረኛል፣ ነገር ግን የትኛውን እንደምመርጥ አላውቅም።
በእነዚህ በሁለቱ እጨነቃለሁ። ሊሄድ ከክርስቶስ ጋር ልሆን እናፍቃለሁ። ይህ እጅግ የተሻለ ነው። ነገር ግን በስጋ መኖሬ በሌላ አነጋገር እኔ ነኝ በስጋ መኖረው፣ እኔ ስጋ አይደለሁም። በስጋ መኖሬ ለእናንተ የሚበልጥ አስፈላጊ ነው ይላል። ስለዚህ እኛ ስጋን ዲና ያላደረግንም፣ ስጋን ልክ ቅድም እንደተመለከትነው አንደኛ ተሰሎንቄ ላይ እንደተመለከትነው እነዚህ ሶስት ነገሮች በጣም አስፈላጊ ናቸው። መንፈስም፣ ነፍስም፣ ስጋንም ለሰው የሰው ሁለንተና አስፈላጊ ነው። አንዳንድ ጊዜ እኛ በቃ በምን እንደምንፈረጅ ስለማቅ ነው። አሁን ይሄንን በምናምን ሰዎች ለምሳሌ ኃጢአት እንደፈለግን እናደርጋለን፣ ስጋ ቢያደርግ ምንም ችግር ኖ፣ እንደዛ ነው። ሶስቱም መቀደስ አለባቸው። ሁለንተና ይቀደስ ይላል። ለሁለንተና ካላሰብን ሰው ሙሉ አይደለም። ስለዚህ በመንፈስ ከዳንን በኋላ በስጋ እንደፈለኩ እኖራለሁ የሚባል ነገር የለም። ጳውሎስ ትኩረት ሰጥቶ የሰው ሁለንተና ብሎ ያስቀምጣቸው ሶስቱ ናቸው። ግን የሰው ትክክለኛ ማንነት ግን መንፈስ ነው። ይሄ ደግሞ ለአንድ ነገር ይጠቅመናል። ለውስጠኛው ለሞተው ማንነታችን ኢንቨስት ያደረገው የሞተ ሰው ራሱን ሊያድን አይችልም። ለሞተው ሰው ከእግዚአብሔር ለተለየ ሰው ኢንቨስት ያደረገው እግዚአብሔር ማንን ሰጠ? አንድ ልጁን ሰጠ። በሱ በማመናችን ብቻ ከሞት ወደ ህይወት እንሻገራለን። የትኛው? የውስጠኛው ሰው መንፈስ የሆነው የኛ ማንነት። ከዛ በኋላ ግን ነፍሳችንንና ስጋችን ላይ ምንሰራው እኛ ነን። ስጋችንን ምንሰራው እኛ ነን። በነፍሳችን ላይ ምን ኢንቨስት የምናደርገው እኛ ነን፣ እግዚአብሔር አይደለም። ቱሉን ሰጥቶን እንችላል። እግዚአብሔር መሳሪያውን ይሰጠናል፣ ግን የኛ ኃላፊነት ነው፣ የእግዚአብሔር ኃላፊነት አይደለም። እግዚአብሔር ለነፍሳችን ሳይሆን ለኛ ለማንነታችን ዋጋ ከፍሏል። ለውስጠኛው ሰው ለሞተው ሰው በኃጢአት ምክንያት ከእግዚአብሔር ለተለየው ሰው ክርስቶስ ኢየሱስን የሚያክል አንድ ልጁን ኢንቨስት አድርጓል። ስለዚህ እኛ ለዛ ምንም አላዋጣንም፣ ያዋጣነው ነገር የለም። በጸጋ ድናችኋል የሚለንን። ስለዚህ የውስጠኛው ሰው ዳን። ከዛስ ለምንኖርበት መኖሪያ ለስጋችን መጠንቀቅ አለብን። በምድር ላይ ረጅም ዘመን በጤንነት በለው እግዚአብሔርን ደስ የሚያሰኝ የተሰጠ ማንነት ይዘን ትራንስፊግር የሚያደርግ በመጨረሻ የሚድን የሚለወጠው ማንነታችንን መንከባከብ እንዳለብን ይናገራል። ስለዚህ ለምን ጥቅም አለው? በስጋ መኖራችን በምድር ላይ ያለው ይጠቅማል። ነፍሳችን ደግሞ የሚባለው ፓርታችንም ነፍስ የምትባል ይሄ ዕውቀት፣ ስሜት፣ ፈቃድ የሚባለው ነገር የያዘችውን ደግሞ እኛንን የምንሰራባት እሱ ልቅ ማድረግ እኛ ከተለወጠን እነዚህን የእኛን በእግዚአብሔር ቃል ብቻ እንጂ በምንም ሊለያይ የማይችለው ማንነታችንን መንከባከብ፣ መጠበቅ፣ መቀደስ አይደለም መቀደስ የኛ ድርሻና ኃላፊ ቱሉ ሰጥቶናል። ቱሉ ማለት የምንቀደስበት መሳሪያ ሰጥቶናል የእግዚአብሔርን ቃል። እነዚህ ነገሮች በጣም ወሳኝ ናቸውና የሰውን ማንነት ማወቅ በጣም አስፈላጊ ነው። ሰው መንፈስ ነው፣ ቅድም እንደተባለው ነፍስ አለው፣ በጣም አስፈላጊ ነው። ነፍሱን ልቅ ካደረገ አደጋ ነው። እንደሚገባ በምድር ላይ ይመላል። ስጋ በስጋ ውስጥ ይኖራል። በስጋ መኖሪያችንን ችላ ካልን ደግሞ ሌላ ችግር ነው። ስለዚህ ይህንን ባላንስ አድርጎ መመልከት ጥሩ ነው። እኛ በመስኮት አንሾልክም፣ አንበርምም። እግዚአብሔር በምድር ላይ በስጋ እንድንኖር ወስኖልናል። የተወሰነልን ስለሆነ እኛ አንወጣም። ከዚህ የምንለይበት ዘመን ይመጣል፣ የምወጣበት ዘመን ይመጣል። ሁሉም ሰው ይለቃል። መክብብ ላይ ሲናገር መንፈስም ወይም ደግሞ በአማርኛው ነፍስም ይሏል ወደ ፈጠረው ወደ አምላኩ ይሄዳል። ወደ ምድር አይወርድም እኮ የውስጠኛው ማንነት አይሄድም፣ ይሄዳል እንጂ ወደ ምድር አይወርድም። ስጋ ግን ወደ መጣበት ወደ አፈር ይመለሳል። ስለዚህ እኛ ወደ አፈር አንመለስም፣ እኛ ወደ ላይ ነው የምንሄደው። አንዳንድ ጊዜ ቀብር ስነ ስርዓት ላይ ሰዎች ያለ እውቀት ቀበር ነው አንቀብረውም። ሊቀበር አይችልም። ከእግዚአብሔር የተገኘ ወደ ፈጣሪው ነው ይላል። ራሱ የፈጠረው መንፈስ ወደ አምላኩ ይላል። ሁሉ ወደ የምንጩ ነው። የዘፍጥረትን መጽሐፍ ስናይ ስጋ ከምድር አፈር እንደተበጀ ተፈጠረ የሚለው የሰው መንፈስ ነው። የሰውን አካል ደግሞ ተበጀ ነው የሚለው። ስለዚህ ለምንድን ነው ስጋ ያስፈለገው? በምድር ላይ ሰው ሲኖር ከምድር ጋራ ከዚህ ከፊዚካል ወርልድ ጋራ ተስማሚ የሆነ አካል ያስፈልገዋል። አለበለዚያ ቪዚብል አይሆንም። በዚህ በሚታየው ዓለም ላይ ኤግዚስት አያደርግም። ጳውሎስ ምን ብለዋል? ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ይላል። ይሄ ስለ ስጋው ነው፣ ስለ ውጫዊ አካሉ ስለ ስጋው ነው የሚያወራው። ለያይቶ ነው የሚያስቀምጠው። በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ይሄ በክርስቶስ መምጣት ስለሚለብሰው የትንሣኤ አካል እና በዚህ ውስጥ በእውነት እንቃትታለን ይላል። እኛ ይላል እኔ እያለ የሚጠራው ስፒሪቱን ነው፣ መንፈሱን ነው። ከሰማይ የሚሆነውን መኖሪያችንን እንድንለብስ ደግሞ እንናፍቃለን ይላል። እንድንለብስ ነው እና ማን ነው ጳውሎስ? የሚለብሰው ነው።
ልብስ ተብሎ ደግሞ የተጠራው ማነው? የሰው አካል ነው። ከዛ ከሰማይ የሆነ የሚሰጥ አለ የትንሣኤ አካል ያንን ከዛ በእውነት የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ ይልና በድንኳኑ ያለን እኛ ይላል። በዚህ በስጋ ውስጥ ሆነን እኛ ይላል ከብዶን እንቃትታለን። ነገር ግን ለዚህ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ያሰጠን ይላል። ስለዚህ እነዚህን ነገሮች በደንብ ከፋፍሎ ማየት መንፈስ፣ ነፍስ፣ ስጋን ቀጥሎ ደግሞ ሶስቱን በደንብ ከፋፍሎ ማየት። ለምሳሌ ዮሐንስ ወንጌል ላይ ሲናገር ምን ይላል? ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ከዛ እነርሱም ከእግዚአብሔር ተወለዱ እንጂ ይላል ከስጋና ከደም ወይም ከወንድ ፈቃድ አልተ እነርሱ እያለ የሚጠራው ከእግዚአብሔር የተወለዱ ስፒሪት የሰውን ስፒሪት ነው የሚያነሳውና ምናልባት ከዚህ ጋር አያይዘን እንዴት ነው የመንፈስ የነፍስና የስጋ ድነት? መንፈስ እንዴት ይድናል? ነፍስ እንዴት ትድናለች? ስጋ እንዴት ይድናል? አንድ ልጅ ቁጭ ብለን እያወራን እለት እለት መዳናችሁን ፈጽሙ የሚለውን ቃል ይዞ ድነት ፕሮሰስ ነው። አሁን ይሄንን የሰውን ማንነት ካለማወቅ የተነሳ ነው ሰዎች የተጻፈውን ስክሪፕቸር ለየትኛው ነገራቸው መጠቀም እንዳለባቸው የሚያውቁት ማንነታቸውን በትክክል ሲረዱ ነው። ስለዚህ አንዳንዱ ሰው አሁን ቅድም ቆሮንቶስ ላይ ያነበኩ ስለ ስጋ የሚናገረው ነገር አለ። አይደንቲቲውን በትክክል ካልተረዳ ኮንፊውዝ ነው የሚሆነው። ስለዚህ አንዳንዴ ይሄን ስክሪፕቸር ይዙና ሰዎች ድነትን ፕሮሰስ ያደርጉታል። ግን እዚህ ጋር የሚናገረው ስለ ነፍስ መዳን ነው እና ከሰው ሁለንተና አቅጣጫ መንፈስ፣ ነፍስና ስጋ እንዴት ነው የሚድኑት? በዛው ፓስተር ቴዲ ዳስሽ። ፓስተር ያቀበ ቆንጆ ነው ያነሳው። ለምን ከድነት ጋር እንዳልከው ያያዝና ብዙ አይነት እንደውም እንትኖች አሉ። ገና እንደምንድን ድነናል የዳንን ነው እንደኔ ሪሊጅን ኮንፊውዥን መፍጠር ይወዳል ብዙ ጊዜ ይባልና እነሱ ያው አንዱን ሰው ነው እንግዲህ ከዛ ይተናተን ግን መሆን ያለበት ድነናል ስንል የትኛው ኔዳ ነው የሚለው እሱን መለየትና ደግሞ መዳን ያለበት ደግሞ ምንድነው ስንል ቅድም እንደተባባልን እግዚአብሔር ቃል ስለሚከፍልልን መንፈሳችን ዳግም በመወለድ ወይም አዲስ ፍጥረት በመሆን ወይም ሪክሬት የሚደረገው መንፈስ ሪክሬት ይደረጋል። አዲስ ፍጥረት አድርጎታል ጌታ። ይሄም አፖስቶል ሲል ነበር በእኛ አይደለም ራሱ ጌታ ነው ያ ሞት የሆነውን መንፈስ ወደ ህይወት ያመጣው በጌታ ሞትና ትንሣኤ የተገኘ ድል በሱ በማመን ዳግመኛ ተወለደ። በክርስቶስ ኢየሱስ በማመን እምነት ነው ዳግም የወለደ። ልክ ዳግም ስንወለድ ውስጣችን አጥራትና ወደ መለስ ብለን ስናየው ግን ራሳችንን አእምሯችን እንደ ትናንት ነው የሚያስበው። ስጋችን ምንም የተለወጠ ፊዚካል ነገር የለም። ውስጣችን ግን አዲስ ፍጥረት ሆኗል። አባ አባት የሚጮህ የልጁን መንፈስ በውስጣችን ልኳል። ውስጣችን ሐሴት ያደርጋል። ሰላም፣ የእግዚአብሔር ሰላም ተሰምቶናል። ከእግዚአብሔር አባታችን እኛም ልጅ ሆነናል። ይሄ ሁሉ ተጠናቆ አልቆ የዘላለም መዳናችንን አግኝተን በመንፈስ እርግጠኞች ሆነን ያ መንፈስ ራሱ ከመንፈሳችን ጋር ነው የሚለው አይደለ? በስጋ አይደለም እርግጠኝነት ይመጣል። ከመንፈሳችን ጋር የእግዚአብሔር ልጆች መሆናችንን ይመሰክራል ስለሚል በመንፈስ እርግጠኝነትን አገኘ ድነናል እና ይሄን መዳን አረጋገጥን ማለት ነው። ከዛ በኋላ ግን መዳን የሚገባው ስንል ግን ያው የነፍስ አካላችን ምክንያቱም ነፍስ አፖስቶል ብሏል ስሜት አላት፣ ፈቃድ አላት፣ ዕውቀት አላት እና ይሄንን በእግዚአብሔር ቃል ማዳን መጽሐፍ ቅዱስ በደንብ ያስተምረናል። ያዕቆብ 1:21 ላይ በደንብ ይነግራል። ምን ይላል? እንግዲህ ክፋትንና ርኩሰትን አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን የእግዚአብሔር ቃል በየዋህነት ተቀበሉት። ነፍሳችሁን ማዳን የሚችል አሁን ስለዚህ ለካ መዳን ስንል ስለምንድን ነው የሚያወራው? ስለ ነፍስ ነው ማለት ነው። ማዳን አለብን። የሚያድነው የእግዚአብሔር ቃል በውስጣችን የተተከለውን እሱን ቃል በመቀበል ከውስጥ ወደ ውጭ ከመንፈስ በሚመጣ አስተሳሰብ ነፍሳችንን መቀየር እንችላለን። በቃል አማካኝነት በእግዚአብሔር ቃል አማካኝነት ሮሜ 12 ልክ እንደዛው ሰውነታችሁን አለ ቁጥር 1 እና 2 ላይ ሰውነታችሁን ለእግዚአብሔር ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እሱም ለአእምሮ የሚመች አገልግሎታችሁ ነው ማለት
ይላልና ከዛ ደግሞ ማለት የእግዚአብሔርን ፈቃድ እሱም በጎና ደስ የሚያሰኘውን ፍጹምም የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ ወይም ደግሞ በአእምሮአችሁ መታደስ ተለወጡ እንጂ እናለም ኦኬ በአእምሮአችን መታደስ ተለወጡ። ስለዚህ አሁን ወደ መንፈስ ስንመጣ ሪክሬት ነበር የሆነው፣ ወደ ነፍስ ስንመጣ ግን ሪኒው ነው ብቻ ሪኒው ከዛ በማደስ ውስጥ ነው። ወደ ስጋ ደግሞ ስንመጣ ስጋን ደግሞ ለእግዚአብሔር አቅርቡ ይላል። ለእግዚአብሔር ቅዱስና ሕያው መስዋዕት አድርገን ሮሜ 12 እንደሚል ቅዱስና መስዋዕት አድርገን በማቅረብ ውስጥ ብልቶቻችን እንዳለ የጽድቅ የጦር ዕቃ አድርገን በማቅረብ ውስጥ ስጋን ምን እናደርጋለን ማለት ነው? መቀደስ፣ ለእግዚአብሔር የሚገባውን መዳን መስጠት እንችላለን። ነፍስን በማደስ በእግዚአብሔር ጋር እንደገና ደግሞ መንፈስ ደግሞ ራሱ እግዚአብሔር በክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት ክርስቶስ በሰራው ስራ በመንፈስ ቅዱስ ዳግም ወልዶ አዲስ ፍጥረት አድርጎን ማለት። ስለዚህ የእያንዳንዱን መዳን ስናየው አሁን ድነናል እንድናለን የሚለውን መፍታት ካስፈለገ እንኳን በዚህ መልኩ ነው የምንፈታው። ድነናል ካልን በመንፈስ ድነናል፣ የእግዚአብሔር ልጆች ሆነናል። እንድናለን ከተባለ ግን በአይምሮ ነው እንጂ ያ የዳነ መንፈስ እንደገና ይድናል ብሎ የሚቀጠር ቀጠሮ የለም። ኦልሬዲ ድኗል የሚለውን ያሳያል ለማለት ነው። አይ በጣም ደስ ይላል። አፖስትል ፍፄ በዚህ ጥሩ ነገር ነው ያነሳው። የኮንፊውዥን አለ። ለምንድን ነው ኮንፊውዥን ያለው? ደህንነት ነው ድነናል እንድናለን እየዳንን ነው የሚል አባባል ሰዎች ለማለት የቻሉት ምክንያቱም ጥያቄ ስለሚፈጥርባቸው ዲግ አውት ማድረግ አለብን። የሰው ሁለንተና ብሎ ከሚለው ከአንደኛ ተሰሎንቄ ምዕራፍ 5 ጀምረን እነዚህ 3 የኛ ማንነት ባንለውም የኛ ክፍሎችና ከኛ ማንነት ጋር ያለ ነፍስ አለው ሰው ነፍስ አለው። ቅድም እንደተናገርኩት ነፍሳችን የኛ ሪስፖንሲቢሊቲ ናቸው። የኛ ማለት እኛ እግዚአብሔር ኃላፊነት ወስዶ ያዳነን ምንም ሳንከፍል ያዳነን የኛ ኃላፊነት ነው። እንደውም ላይፍ ኢዝ ኦል አባውት ሴቪንግ ዮር ሶል በህይወት መኖር የሚባለው ራሱ ነፍሳችን የማዳን ፕሮሰስ እኮ ነው፣ ሌላ ምንም አይደለም። ምክንያቱም ሰው በእንጀራ ብቻ አይኖርም ይላል። በእያንዳንዱ ከእግዚአብሔር አፍ በሚወጣ ቃል ሁሉ ያ እኮ ለእኛ መዳን ሳይሆን ለነፍሳችን መዳን። እኛማ በክርስቶስ በማመናችን አንድ ጊዜ ድነናል። አንድ ጊዜ መዳናችንና ከዛ በኋላ ቀጥሎ ያለ የኛ አሳይመንት ነፍሳችንና ስጋችን ላይ እንደሆነ መጽሐፍ ቅዱሳችን በደንብ ነው የሚያስቀምጠው። እንደ መግቢያ ቲቶ ምዕራፍ 3 ላይ ያለውን ቃል ባነበው በዚህ በአዲሱ መደበኛ ትርጉም ነው። ቀደም ሲል ይላል ምዕራፍ 3 ቁጥር 3 ላይ ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የተታለልን ለተለየ ምኞትና ምቾት ባሪያ የሆንን የተገዛን ነበርን። የተጣልንና እርስ በርስ የተጠላላን በክፋትና በምቀኝነት እንኖር ነበር። ነገር ግን የአዳኛችን የእግዚአብሔር ቸርነትና ፍቅሩ በተገለጠ ጊዜ ኢማጂን የኛ ምንም መዋጮ እንደሌለው የነበርንበትን ሲቹዌሽን ከተናገረ በኋላ አሁን ደግሞ ማን ኃላፊነት ወሰደ? ማን ኢኒሺየቲቭን ወሰደ? አዳኛችን። ነገር ግን የአዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን። እያዳነን ነው አላለም፣ አዳነን። ኢትስ የዴፊኒት ነው፣ ያለቀ ጉዳይ ነው። አዳነን። ያዳነንን ዳግም ልደት በሆነው በመታጠብና በመንፈስ ቅዱስ መታደስ ነው። ከዛ እንዴት እንደሆነ ቅድም ፓስተር ቴዲ ተናገሩ። በመንፈስ ቅዱስ አይደለም መታደስ ነው፣ በመንፈስ ቅዱስ አማኝ ዳግም መወለዳችን ይናገር። ይህም መንፈስ እግዚአብሔር ባዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰ። ይሄውም በጸጋው ጸድቀን የዘላለም ሕይወትን ተስፋ ይዘን ወራሾች እንድንሆን፣ ይህም የታመነ ቃል ነው በእግዚአብሔር ያመኑቱ ይላል። ስለዚህ እምነት ደግሞ እዚህ ላይ ትልቅ ስራ ከኛ የተደረገው ነገር ማመን፣ የተሰራው ስራ ማመን። እንግዲህ በተለያየ ስፍራ ይህንን እናገኛለን። ግን ደህንነት የሚባለው ነገር የመጣው የመጀመሪያው ከእግዚአብሔር የመጣው ደህንነት፣ የእግዚአብሔር ያዳኛችን ደህንነት እኛ ጋር የደረሰው በክርስቶስ በማመን መንፈሳችን ሕያው ሆነ፣ ዳግም ተወለደ፣ አዲስ ፍጥረት ሆነ። ይሄ ከኛ ምንም የተሰራ ስራ የለም። በእግዚአብሔር ምሕረት በፍቅሩ አይደለም ቸርነቱ በተገለጠ ጊዜ በጸጋ እንደው ድነናል በማመናችን። ከዛ በኋላ ያለው ፕሮሰስ ቅድም ፓስተር ቴዲም ተናግረዋል። ከዛ በኋላ ግን ህይወት፣ ቅድም እንዳልኩት ህይወት የሚባለው መኖር የሚባለው ነገር እንጀራ መብላትና መጠጣት አይደለም።